ሰላም ጤና ይስጥልን የተወደዳችሁ ምን አለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምን አለሽ መቲ ፕሮግራም አሁን ተጀምሯል። በዛሬው ምን አለሽ መቲ ፕሮግራም ኢትዮጵያ ያሉትን እንቅስቃሴዎች ውጪ ካሉት እንቅስቃሴዎች ጋራ የማቀናጀት ሂደት ያለው ውይይት ነው የምናደርገው። በቅርቡ እንደምታውቁት ኢትዮጵያ ውስጥ 5 የፖለቲካ ፓርቲዎች በአንድነት ተቀናጅተው ቅንጅት መስርተዋል። ይሄ ደግሞ ለምርጫውም ለአንዳንድ ደግሞ በህዝቡ ላይ ለሚደርስ ጫና አንድ ላይ ሆነው በመቆም የነፃነት ጊዜውን ለማፍጠን የሚያደርጉት እንቅስቃሴ እንደሆነ ነግሮናል። በአንጻሩ ደግሞ ከኢትዮጵያ ውጭ ያሉ ኢትዮጵያን በሁሉም ዘርፍ በየአቅጣጫው በተለያዩ የሲቪክ ማህበራትና ድርጅቶች ተደራጅተው እየተንቀሳቀሱ እየታገሉ በዲፕሎማሲውም በብዙም አቅጣጫ ትግል እያደረጉ እንደሆነ ይታወቃል። ስለዚህ ዛሬ በውይይታችን ኢትዮጵያ ካሉት በተለይ ከቅንጅቱ 2 እንግዶችና ውጪ ካሉት የሲቪክ ማህበራት እንግዶች እንደዚሁ ጋብዣለሁ። መታሰቢያ ቀጸላ ነኝ። አብራችን ቆዩ። እንኳን ደህና መጣችሁ። በስልክም እንደዚሁም በቪዲዮም የመጣችሁ እጅግ በጣም አመሰግናለሁ። ቅድም እንደገለጽኩት 2 እንግዶች አሁን ቀጥታ ከኢትዮጵያ በስልክ ስለሆነ የሚገቡት እነሱን ለማስተናገድ ያህል ወደ እነሱ ቀጥታ ሄድና በቪዲዮ ከውጭ ያላችሁ እንግዶችን ደግሞ ማስተናገድበት ይሆናል። ቀጥታ እንግዲህ የቅንጅቱ ህዝብ ግንኙነት ኃላፊ አቶ ጌትነት ሽመልስ መስመር ላይ ነው ያለው። አቶ ጌትነት ከዚህ ቀደምም በተለያየ እንቅስቃሴ በትግሉ ላይ እንደነበርክ ይታወቃል። የእናት ፓርቲ አባል ሆነ ነው ወደ ቅንጅቱ የመጣው ካልተሳሳትኩኝ። አሁን ደግሞ በዚህ በቅንጅቱ የህዝብ ግንኙነት መታልና በቅንጅቱ ዙሪያ ላይ ብዙ መረጃዎችን በየአቅጣጫው ስትሰጥ ነበረ። አሁን እዚህ የውጭ ሀገራት ያሉ የሲቪክ ማህበራት በሁሉም ዘርፍ ተደራጅተው ያሉ ኢትዮጵያውያን ይሄ ቅንጅት ምንድነው እያደረገ ያለው? አብሮ ለመስራት ያለው መደላደልስ ምን ይመስላል? ምንድነው ለኢትዮጵያ ሊያመጣላት የሚችለው? ይሄ ቅንጅት በተለየ ሁኔታ የተደራጀበት ምክንያት ምንድነው የሚሉ ጥያቄዎች ይነሳሉ። ከሌሎችም ጋር ለመስራት ያላችሁ ፍላጎትና በምን መልኩ የእናንተም ስብስብ ምን እንደሚመስል በዚሁ ብንጀምር ደስ ይለኛል። አመሰግናለሁ። እሺ፣ በጣም አመሰግናለሁ መታሰቢያ። ለምታደርጊያቸው ጥረቶች እውቅና አለኝ፣ ክብር ይሰማኛል እዚህም ላይ በመቅረቤ። እነ ዶክተር አክሎግ እና ሌሎችም እንዲሁ የቅርብ አጋር ሚኒስትርም ሰላም ብያለሁ ለእናንተም። ጌትነት ወርቁ እባላለሁ። የቅንጅቱ በቅርብ የተፈጠረው ትብብር ለኢትዮጵያ አንድነት ቅንጅት ህዝብ ግንኙነት ኃላፊ ነኝ። እንዳልሽው እናት ፓርቲ ነው ከየ ነው ወደዚህኛው ቅንጅት የመጣሁት። ምን መሰለሽ እንግዲህ ያው ዞሮ ዞሮ የኢትዮጵያ ሁኔታ ነው ገፍተን ወደዚህ የገባ ነው ዋናው ቁም ነገር። ምልሽ በተናጠል መሮጥ የራሱ ጥቅሞች ቢኖሩትም አይነው ሰፊ ነው ጎዳናው። እንደምታውቂው ለተናጠል ሩጫ ያን ያህል የጎንዮሽ የሚመጣብሽ ወይም የምትሰጪው በተለየ ነገር አይኖርም። ከነ ችግሩ እንትኑ ድካም የለውም። ወደዚህኛው ግን ስንመጣ ሀገሩ ያለበት ሁኔታ የኢትዮጵያ የህልውና ጥያቄ ውስጥ ያለ ሀገር ሆኗል። አሁን ህዝቡም እንደ ማህበረሰብ በአጠቃላይ የህልውና አደጋ አለብኝ እስከ ማለት እየደረሰ ነው። የእውነትም ደግሞ መሬት ላይ የምናያቸው ሀቆች ያንን ነው የሚነግሩ። በየቀኑ ሰው ይሞታል፣ በየቀኑ ሰው ይታገታል። ሁለት ባስ ሙሉ ሰው ታግቶ ግን ደግሞ ሁለት መስመር እንኳን መግለጫ የማያወጣ መንግስት ነው ያለው። አሁን የጸጥታ ኃይል እጥረት አለ እንዳቲ ስሙን ለመጥራቱ 3 ብለሽ ሊስት ዳውን አርጎ 3 4 ከደረሽ በኋላ አንዳንዱ ዝም ብሎ አታውቂውም። የጸጥታ መዋቅር ለሆነ ራሱ አታውቂውም። እና በጣም ብዙ የጸጥታ መዋቅር ነው ያለው። ይሄ እንግዲህ የምናውቀው በይፋ የሚታወቀው ማለት ነው። በይፋ የማይታወቀው በደህንነት መስሪያ ቤቱ በኩል የሚያዘውን ደግሞ አስቢው። እና ሶዛት ማተር እኔ በ100 ሜትር ልዩነት ፖሊስን ማቆም የሚችልበት መከላከያ ማቆም የሚችልበት ደረጃ ላይ መድረስ የቻለ ሁሉ ይመስለኛል። አላውቅም ግን በየቀኑ የምታያቸው ብሶቶች። ስለዚህ የመንግስት ያለመፈለግ የጸጥታ ሁኔታን ሲሪየስሊ ይዞ የህዝብን ደህንነት ያለመጠበቅ ፍላጎት አለ እስክትይ ድረስ ያደርሳልና
የነዚህ ሁኔታዎች የህዝብ ደህንነት ማጣት የህዝብ በሰላም ወጥቶ የመግባት ዋስትና ማጣት መንግስት ደግሞ ፕራዮሪቲ የሚባለው ፕራዮሪቲ ኦፍ ስቴት የሚባለው ኮቨናንት በህዝብና በመንግስት መካከል ኮቨናንት የሚቆመውን ስራ በመተው እንዲህ ያሉ ቅንጅቶች የግድ መምጣት አለባቸው ወደ ጋራ ትግል መምጣት አለበት በተናጠል ተበልተን ከምናቅ በትብብር እንዳን የሚል ነው ዋናው መሰረቱ ታስጋ እንግዲህ እየጨመርንበት እንሄዳለን አቀርና እንደራስለስ መልካም አንተም ያለበት ሁኔታ አመች ላይሆን ስለሚችል እዚሁ ጥያቄ ላይ ነው እዚህ እንግዶቼ የሚጠይቁት ነገር ካለ የነሱንም ጥያቄ አቀርባለሁ በተናጠል መንቀሳቀሱ አዎ አድካሚ ነው ለውጥም ለማምጣት ጊዜ ሊፈጅ ይችላል ነገር ግን ብዙ ልዩነቶች ሊኖሩ ይችላሉ ከምርጫ ጋር አሁን በአብዛኛው የኢትዮጵያ ህዝብ ምርጫ ለማድረግ ምንም የሚያስችል ነገር የለም ይሄንን መንግስት ከእድሜ ከማራዘም ውጪ ምርጫ የሚባለው ነገር አሁንም ባይ ዲፎልት መንግስት ብቻ አሸንፎ እንዲቀመጥ የሚያደርግ እንጂ የሌላውን ማህበረሰብ ድምጽ የሚያሰማ አይደለም የሚል ስጋት አላቸው እናንተ ደግሞ በምርጫ አልተወዳደሩ ነው የቀረባችሁት ምናልባት በዛ ላይ ያላችሁ ኮንዲሽን ምርጫ የሚባል ነገርም ከተፈጠረ ያላችሁ ነገር ይዛችሁት የምትቀርቡት ነገርስ አለ ወይ ከዛ ውጪ ግን ሌሎች አቅጣጫዎች ለምሳሌ እስር ቤት የታሰሩ ብዙ ኢትዮጵያውያኖች አሉ በማንነታቸው የታሰሩ አሉ በስደት ያሉ አሉ በረሃብ እየተገደሉ ያሉ በድሮን የሚጨፈጨፉ አሉ ጦርነት አለ እነዚህን ሁሉ ነገሮች አስመልክቶ የእናንተ አቋም ምንድነው መልካም እንግዲህ ዘርዘር አድርገን ስናየው እንዳልኩሽ የመጀመሪያውና ቀዳሚው የኛ የዚህ ቅንጅት መፈጠር ዋናው አብይ ስራ የሚሆነው የዚህን ሀገር የህልውና አደጋ መቀልበስ ነው ይሄ እንደምታውቂው እኛ በህጋዊ በሰላማዊ መንገድ ለመታገል ሬጂስተር አድርገን ከምርጫ ቦርድ የበላይ እንትናችን እና በሀገሪቱ ህግና ህገ መንግስት ነው የምንንቀሳቀሰው እዛ ውስጥ ግን በጣም ብዙ አማራጮች አሉ በህገ መንግስት ውስጥ የተደረጉ ብዙ አማራጮች አሉ የትኛው ነው አዋጩ ያሉ ከቡፌቱ ላይ ያወረዱ ያንን ህዝብን እያስተባበሩ መታገል የኛ ሚና ነው የሚሆነው ያንን ማረካቸው የኛ ነው ችግሩ አይ ነው አሳሪ ነው ህጉም ህገ መንግስቱም አሳሪ ነው ግን ሩምስ አሉ እዛ ውስጥ ቀዳዳዎች አሉ 7 ፓርቲ 7 ማለት በቅርብ የተፈጠሩ ደግሞ 2-3 አሉ 73 74 ሆኗል አሁን መታሰብ 73 74 ፓርቲ አስሩ ፓርቲዎች እንኳን አንድ ጉዳይ ይዘው ቢወጡ አንዱ የኮሪደር ልማቱ ላይ ቢሞግት አንዱ በህዝብ ደህንነት ላይ የሚደርሰውን ሰቆቃ ቢሞግት አንዱ ወደ ፍርድ ቤት ቢሄድ አንዱ ህዝብን ቢያስተባበር ሎክ ምን ያህል 10 ጉዳይን እንኳን ይዘሽ ብትሞግጪው መፈናፈኛ ታሰጪዋለሽ አሁን እኮ በነገርሽ ላይ እኔ መንግስት ፈልጎ ብቻ ባለጌ ሆነ አይመስለኝም እኛ ምን ሊትራሊ ባለጌ ያደረግነው ማለት ሰው በነፃ አውጪ ጠባቂነት ከፍተኛ የገነገነ እንትሩ ስላለ ሲንድሮም ስላለ አይሽ በቃ አንዱ ሞቶለት በሌላኛው አስከሬን ላይ እንትን የባህል ማክበር እንጂ በትክክል ሞግቶ መብቱን ጠይቆ የማረጋ በቃ የምትተኮሰው አንጥሊት ይፈራል በእርግጥ ስርዓቱም የዛ ነው ጨካኘው ይታወቃል እና ቢያንስ ታዩ እንደ ማህበረሰብን እንኳን ብታዩ ፓርቲ እንኳን የተቋቋመ ፓርቲ ያን ማረጋል ስለዚህ ያልኩሻለሁት ምንድነው የመጀመሪያውና ቀዳሚው ጉዳያችን የህዝብን የህልውና አደጋ የሀገርን የህልውና አደጋ መቀልበስ ነው 2019 ሊትራሊ ኢትዮጵያ እንደ ሀገር ትኖረናለች የሚለው ለኛ በጣም አስጊ እና በጣም አስፈላጊ ጥያቄ ነው በቃ ኤሚነንት ኤግዚስቲንግ በጣም አደጋ ውስጥ ያለ ሀገር ነው ሁለተኛው የሚቀጥለው ደግሞ ያልሻቸው በተለይ አሁን በማንነታቸው በፖለቲካ አመለካከታቸው የምታውቂያቸው በስም ጠርሰሽ የምታውቂያቸው እንደተጠበቁ ሆኖ በስም ጠርተን ማንጨርሳቸው በየጉራንጉሩ ያሉ በቃ ልታስቢው አትችል አሁን ገነት አራጌ የምትባል ልጅ ኦፍኮርስ ስሟ ይታወቃል ይገባኛል ወጣት ሴት በምን ሁኔታ እንዳለች ይሄን አዳር እንዴት ሆና እንደምታድር አናውቅም ማናችንም መገመት ሁሉ አንችል መታሰቢያ ሴት ስለሆነች የበለጠ ደግሞ ስሜት ስትሻል ይሄ እንዳልኩሽ ገነት ለምሳሌ በፖለቲካ እንቅስቃሴ ትንታጎ በዚህ የነበረች ልጅ ናት ሌሎች ማናቃቸው ብዙ ገነቶች አሉ በጣም ብዙ ክርስቲያኖች አሉ በጣም ብዙ ወንደሰኖች አሉ በጣም በየጉራንጉሩ ያሉ ቁም ስቅላቸውን እያዩ ቶርች እየተደረጉ ያሉ በጣም ብዙ አሉ ምናልባት ከእንስሳት ጋር እያደሩ ግማሽ አካላቸው በአውሬ የተበላ እናገኝ ይሆናል
አናውቅ እና እነዚህ ቀጥሎ የትግላችን እንትሮች ናቸው ጉዳዮች ናቸው። በሌላው እንግዲህ ደግሞ አሁን ኢኮኖሚውን ስታዩ ህዝቡ በልቶ ማደር ሁሉ የሚቸገርበት ደረጃ ላይ ደርሷል። ኢንፍሌሽን በየቀኑ ነው የሚያሻቅበው። በተለይ የምግብ ፍጆታ የሚነካ አይደለም። ልጆችን ማስተማር በዚህ ጊዜ በጣም ማጥ ሆኗል። በጣም ከባድ ሆኗል። ቤተሰብን ማሳደር፣ ቤት ኪራይ ከፍሎ ማደር በጣም ከባድ ሆኗል። እንደምታውቂው ነው እዚህ ሀገር ላይ ህጋዊ ድሃ አረግ ናቸው የሚባልበት በአደባባይ በኩራት እግርን አነባብሮ የሚነገርበት ሀገር ነው። ክራባት የለበሰ አንድ ባለስልጣን፣ ሱፍና ክራባት ያደረገ አንድ ባለስልጣን በኩራት ህጋዊ ድሃ አረግ ናቸው የሚልበት ሀገር ነው። ማፈናቀሉ የዛ ነው ያህል ነው። በኮሪደር ልማት ስም ከከተማው እየተጠረገ የሚወጣው የማህበረሰብ ብዛት ልነግርሽ አልችልም። ያለ ሰው ቆቃ አሁን መታሰቢያ እያልኩሽ ያለሁት ከፒያሳ ተነስቶ በዓለም ባንክና በቂሊንጦ ኮንዶሚኒየሞች እና በተለያየ አካባቢ አንድ መኝታና ሁለት መኝታ ያገኘውን ነው እየነገርኩሽ ያለው። ሜዳ ላይ እየወደቀውን አልነካ ነው። እነዚህ ሰዎች ድንች ሸጠው፣ ጉሊት ሸጠው፣ ጎመን ሸጠው የምትተርፋቸው ከጎመኑ ላይ በማትረፍ ሳይሆን ከጎመኑ የምትተርፋቸው ጎመኗ ራሱ አይደለም ግማሿን ሸጠው ግማሿ የምትተርፋቸውን እሷን ይዘው ሄደው የሚበሉት ነው። በጣም በሚገርምሽ ሁኔታ በቅርብ እየወጡ ያሉ መረጃዎች ምን እንደሆነ ታውቂያለሽ? በኮሪደር ልማት ምትክ የተሰጣቸውን ቤት እየሸጡ እንደገና ወደ ኪራይ እየሄዱ ቢኮዝ በልተው ማደር አይችሉም። በፊት ከምትተርፋቸው ድንች ነበር የሚኖር በልተው የሚያደር ተመልከች። የኢኮኖሚውን ከዛ ደግሞ በሀገር አቀፍ ደረጃ በማክሮ ኢኮኖሚ ደረጃ ያለውን ምስቅልቅል ደግሞ ጨምሪበት። በማይክሮ ደረጃ በየቤቱ ያለውን ምስቅልቅል ደግሞ ጨምሪበት። ይህንን መቀልበስ ሌላው ጉዳያችን ነው እና እነዚህን መሰል ጉዳዮች ለእኛ በጣም ክሪቲካል ናቸው። በማንነታቸውና በፖለቲካ አመለካከታቸው የታሰሩትን የኢኮኖሚውን ሁኔታ ማስተካከል፣ የሀገሩን የህልውና አደጋ መቀልበስ እና ከምርጫ 2018 በፊት 18 ላይ ሆነ ይችላል 7ኛው ሀገር አቀፍ ምርጫ እንበለው ከ7ኛው ሀገር አቀፍ ምርጫ በፊት የሚደረጉ ከምርጫው በፊት የምናደርጋቸው እንቅስቃሴዎች ሁለት ጥቅም ይዘው ይመጣሉ። ዋን የዲሞክራሲ ምህዳሩን ይከፍታሉ። ሁለተኛ መንግስት ላይ ልጓም ያበጃሉ። አሁን አየሽ እንዲህ እየተጠናከሩ ሲሄዱ ሰብሰብ እያሉ ሀሳባቸውን እያደራጁ ሲሄዱ እንደ በግ እየተጎተቱ ለመታሰር ዝግጁ ሳይሆኑ ሲቀሩ መንግስት ራሱን እያስተካከለ ይሄዳል። ምንም ሳታረጊ ሰልፍም ሳትወጪ ሰውንም ሳታስተባብሪ ስብሰባም ሳትጠሪ መግለጫም ሳታወጪ ስትሰበሰብ እየተደራጀች ስትሄድ መንግስትም ራሱን እያስተካከለ ይሄዳል ማለት ሎጂኩ ማለት ነው። ያ ካልሆነ ደግሞ ህዝብ ያውቅበታል። አምባገነኖችን ተሸክሞ ማኖር አይተነዋል። ሲያኖር 10 ምናምን ዓመት 30 ዓመት 27 ዓመት ሲያኖር አይተነዋል። አውርዶ ሲያፈርጥም ደግሞ አይተነዋል። እና ለህዝብ መብቱን መስጠት፣ ህዝብን ማስተባበር፣ ሀሳብን መሸጥ፣ ህዝብን ልብ ገዝቶ ወደ እውነተኛ ትግል መውሰድ በጣም ቤዚክ ነው። ቅድምም አንስተሽልኝ ሁለተኛም ደግመሽልኛል። በተለይ እኔ ውጭም ሀገር ያሉ የነ ዶክተር አክሎግንም የሌሎችንም ራሳቸውን እንደዚህ አደራጅተው የሚታገሉ ሰዎች አይ ነው በእድሜ ሁሉ ገፋ ያሉ ወንድሞቻችን እህቶቻችን ናቸው። በጣም ብዙ ታፍ ሁኔታ ባለበት ነው ያንን የሚያደርጉት። ለዚህ መጀመሪያ ክብር አለኝ፣ ምስጋና አለኝ። ምስጋና እንደው እንደ ቅንጅትም ምስጋና አለ ለእንዲህ ያለው ነገር። አሁን እንግዲህ ምን መሰለሽ እንዲህ ያሉ ነገሮች ቀይ መስመራችን ኢትዮጵያ እስከሆነች ድረስ የህዝብ ህልውና እስከሆነ ድረስ አየሽ እናርግ ብለን የምናመጣት ነገር ሀገር ውስጥ ሀገሩን ከህልውና አደጋ እናድነዋለን ብለን መልሶ ወደ ህልውና አደጋ የሚገፋው ከሆነ እሱ አየሽ በራሱ ጥያቄ ያነሳል። ይሄ እስካልሆነ ቀይ መስመራችን አስምራል ኢትዮጵያ ቀይ መስመራችን ከሆነች የኢትዮጵያ ህዝብ ደህንነት ቀይ መስመራችን ከሆነ እንኳንስ እንዲህ ከምናውቃቸው በየቀኑ በአደባባይ የወጡ ሀሳባቸውን የሚሸጡ ከጊዜያቸውና ከቤተሰባቸው ሀብት ላይ እየቀነሱ ከጉሮሮ ላይ ከልጆቻቸው ጉሮሮ ላይ እየቀነሱ የተደላደለ ኑሮ 24 ሰዓት ሰርተው መኖር እየቻሉ ግን ኢትዮጵያ ሲሉ ከሚሉት ጋር አይደለም። አየሽ ከሌላውን ጋር ቁጭ ብለሽ ትነጋገሪያለሽ። ኢትዮጵያ ግን ቀይ መስመራችን ናት። የኢትዮጵያ አንድነት የኢትዮጵያ ህልውና ግን ቀይ መስመራችን ነው። ስለዚህ ከዚህ በመለስ ባለው ከጃንጥላው በመለስ ባለው ቁጭ ብለን እንነጋገራለን። በነገሮች ላይ አንድ አባት አሉ ለማበድ እንኳን ሀገር ያስፈልጋል። ለስራሊ የምናብድበት እንኳን ሀገር አይኖርም እና ከዚህ አንጻር ግንጣኘው ብዬ ነው ተሰብ። መልካም አመሰግናለሁ ጌትነት።
እንግዶች በሚስጥራ ያው መስመር ላይ ትንሽ ጠብቅኛለሽ፣ ይቅርታ ያው ባልደረባሽን እያነጋገርኩ ስለሆነ። በቴሌቪዥን ያላችሁ እንግዶቼ አቶ ጌትነት ወርቁ የቅንጅቱ የህዝብ ግንኙነት ኃላፊ ነው። እንደሰማችሁት ሀሳቡን በዚህ ደረጃ ገልጾልናል። ምናልባት ከቅንጅቱ ጋር በተያያዘ ስለ ሌሎች ነገሮች ኢትዮጵያ ስለሚደረገው የትግል እንቅስቃሴ መጠየቅና የእናንተም ከዛ አንድ ላይ የመቆምና የጋራ የመስራትም ሆነ መጠየቅ ምንም አይነት ከፈለጋችሁ መድረኩን ልክፈት። ዶክተር አክሎግ ወደ እርስዎ ልምጣ። አይ ከተፈቀደልኝ ይሰማል? አዎ ይሰማል፣ ይቀጥል። አይ መጀመሪያ ወንድሜ አቶ ጌትነት ያቀረበውን በጽሞና አዳምጫለሁ። ክብር ይስጥልኝ እላለሁ። በዚህ ውይይት ላይ እህቴ ያዘጋጀችው እኛስ ድርሻችን ምንድን ነው የሚለው ጥያቄ፣ ምን እናድርግ የሚለው ጥያቄ በጣም መሰረታዊ ነው እና ውጭ ያለነው ያው በተወለድንባት ሀገር ያለው ሁኔታ በጣም ስለሚያሳስበን ቀን ተሌት እንደምንሰራ አገር ቤት ያላችሁ ታውቃላችሁ ብዬ ገምታለሁ። አንድ አባባል አለ ልጠቅሰው የምፈልገው። እኛ ኢትዮጵያውያን ወይንም እንደ ወንድም እንደ እህት በአንድ ላይ ለመኖር ፈቃደኛ እንሆናለን፣ አለያ ግን እርስ በርሳችን እየተባላን እንደ አውሬ እንጠፋለን የሚል እንትን አባባል አለ አንድ ምሁር የተናገረው እና ትዝ የሚለኝ የኢትዮጵያ ይሄ ነው። እኛ አሁን ያለንበት የፖለቲካ ኢኮኖሚ ሁኔታ እርስ በርሳችን የምንባላበት ሁኔታ ነው ያለው። ይህን ካልክ በኋላ እኛ ኢትዮጵያውያን እርስ በርሳችን የምንባላ ከሆነ ማድረግ ያለብን ምንድን ነው? አንደኛ የህልውና ጥያቄ በሚባልበት ጊዜ እኔ እንደሚገባኝ ከሆነ የሚጀምረው ከሰው ነው። የሰዎች ደህንነት፣ ወጥቶ የመግባት ደህንነት፣ የኢኮኖሚ ደህንነት ወዘተ ቅድም በዝርዝር ወንድሜ አቶ ጌትነት ያቀረበው ማለት ነው። በኢኮኖሚው በኩል በእምነት በኩል ከአንድ ቦታ ወደ አንድ ቦታ በመመላለስ በኩል በጣም እጅግ በጣም የሚዘገንን ሪሊ ሁኔታ በኢትዮጵያ ውስጥ ተከስቷል እና ይህን ካልኩ በኋላ አንድ መሰረታዊ ጥያቄ መወያየት ያለብን አለ። ይኸው ምንድነው? የብልጽግና መንግስት የሚፈልገውን እያደረገ ነው እያደረገ አይደለም የሚለው ጥያቄ መሰረታዊ ይመስለኛል። ይህን ጥያቄ በሚገባ መመለስ አለብን። ምርጫ ሊካሄድ የሚችለው ሰላምና እርጋታ ባለበት ሀገር ነው እንጂ በጦርነት በሚካሄድበት ሀገር ነፃና ፍትሃዊ ምርጫ ሊካሄድ አይችልም። ስለዚህ ቀይ መስመሩ የትኛው ነው የሚለው ጥያቄ ቅድም ወንድሜ አቶ ጌትነት ያቀረበው ቀይ መስመሩ የሰው ፍጥረት ህይወት መከበር አለበት የሚለው ቀይ መስመር ነው። አንድ ሀገር ብዙ ሀገሮች አውቃለሁ፣ ሰርቻለሁ። 30 ዓመት በዓለም ባንክ ሰርቻለሁ። ያየኋቸው ሀገሮች የመጀመሪያው ትኩረት ሰው ዜጎች እንዴት ይኖራሉ፣ እንዴት በኢኮኖሚ ይሳተፋሉ፣ እንዴት ይንቀሳቀሳሉ፣ ገበያው ምን ይመስላል፣ እነዚህ ሰብአዊ መብቶች ተብሎ የሚጠሩት መመለስ አለባቸው። እኔ እንደምመስለኝ ለመደምደም የብልጽግና መንግስት የፈለገውን እያደረገ ነው። ስለዚህ ይቺ ሀገር እርስ በርሷ ብትጋጭ፣ እርስ በርሱ ቢባላ፣ ህዝቡ ወጣቱ ትውልድ ቢማር ባይማር፣ ቢሰደድ ባይሰደድ፣ ብዙ ህዝብ ቢታሰር ባይታሰር ከራሱ ዓላማ ጋራ የተያዘውን ነገር ማድረጉ የማይቀር ነው። ይሄ ባይሆን ኑሮ
በኢትዮጵያ ሰላምና እርጋታ ይኖር ነበር። ለምሳሌ በቅርብ ጊዜ ዓለም ባንክና IMF ያወጡትን ሰነድ ስመለከት ነበር። በጣም ነው የታዘብኩት። የሚሉት ምንድነው? እንዲያው አይታችሁት ይሆናል፣ እርግጠኛ ነኝ ከቨሬጅ እንደተሰጠው አምናለሁ። ምንድነው የሚለው? በኢትዮጵያ ውስጥ የኑሮ ውድነት የዋጋ ግሽፈት እየቀነሰ ሄዷል ይላል። በሌላ በኩል ደግሞ ሲደመድም በኢትዮጵያ ውስጥ ያለው መሰረታዊ ችግር የውስጥ የፖሊሲ ችግር ነው ይላል። ሁለቱ ተጻራሪዎች ናቸው። የውስጥ ፖሊሲ እጅግ በጣም አደገኛ ከሆነ የሰብአዊ መብት አይከበርም ማለት ነው። ብዙ ሰዎች ታስረዋል ማለት ነው። ያ ከሆነ ኢኮኖሚ ኮላፕስ ማድረጉ ኢኔቪታብል ነው። የኑሮ ውድነት እየጨመረ የዋጋ ግሽፈት እየጨመረ ይሄዳል እንጂ እየቀነሰ ሊሄድ አይችልም። ስለዚህ አይ ቲንክ መወያየት ያለብን ይህችን ሀገር ከአደጋ ለማዳን ምን ማድረግ አለብን የሚለው ብዙ ጊዜ እነ መምህር ደምሰው ኢንጂነር ኦባን ሌሎችም የሚሉትን እጋራለሁ። በአንድ ላይ ሆነን የኢትዮጵያ ሕዝብ ሰብአዊ መብቱ መከበር አለበት። ፈርስት ግድያ መቆም አለበት። አፈና መቆም አለበት። በድሮን መደብደብ መቆም አለበት። ተማሪ ወጣት ትውልድ ለሚቀጥሉት 20 30 40 50 ዓመታት እድል ቢስ ሆኖ እየባከነ እንዲኖር አንፈቅድም። ሰላምና እርጋታ በኢትዮጵያ ውስጥ ያስፈልጋል ብለን በአንድ ላይ ሆነን ይህን ስርዓት ለማፍረስ ካልታገልን በስተቀር ችግሩ ሊፈታ አይችልም። አመሰግናለሁ። እጅግ በጣም አመሰግናለሁ። እኔም ዶክተር አክሎግ ቢራራ አቶ ጌትነት መቆየት ትችላለህ ወይስ ላሰናብት ወይም እዚህ መጠበቅ ይችላል? እሺ መልካም። ቀጥታ ወደ ሚስጥረ ስላሴ ነው የሚሄደው። ሚስጥረ ስላሴም እንደዚሁ የሚስጥረ ስላሴ ታምራት ከዚህ ጋዜጠኛ ነበረች፣ ጋዜጠኛ ናት። አሁን ግን ፖለቲከኛ ነች። በኢሃፓ የፓርቲ ውስጥ ያለች ስትሆን በዚህ በቅንጅቱ የዚህ የቅንጅቱ ዋና ጸሐፊ ነች። ስለመጣሽ በጣም አመሰግናለሁ ሚስጥረ። ቴንኪው ነኝ ስለጋበዝሽ። መልካም። እንግዲህ እንደሰማሽ ነው ውይይቱን ስላቆየሽ ይቅርታ። ሌሎች እንግዶች መስመር ላይ ያሉ ወደፊት ጥያቄዎችም ይመጣሉ ወደ አንቺም። በእነዚህ ቅድም በተለይ ዶክተር አክሎግ ቢራራ የተናገረው በሃ ደረጃ በቅድም ከምንም ነገር በኋላ ማንላቸው ነገሮች አሉ። የኢትዮጵያ ሕዝብ እየሞተ እያለቀ እየተራበ ትውልዱም እየከሸፈ በድሮን እየተጨፈጨፈ ነው ያለው። እነዚህ ቅድመ ሁኔታ ሁላችንም በጋራ ሆነን እንስራበት የሚል ሐሳብ ነው ያለው። ምናልባት ቅንጅታችሁ ከዚህ ጋር ያለውን አቋም ብታስረጅ። እሺ አመሰግናለሁ። በድጋሚ መቲ እንደምን አመሻችሁ ሁላችሁም። አሁን ከተነሳው ጥያቄ ጋር እንግዲህ የቅንጅታችን ዋና እንትን ጌትነት ቅድም እንደተናገረው ነው። መጀመሪያ ሌሎች ልዩነቶችን ለመነጋገርም ለመፍታትም ሀገር መኖር አለበት፣ ዣንጥሎ መኖር አለበት እና አሁን ያለው ጥያቄ ደግሞ የዲሞክራሲያዊ መብት ጥያቄ ከመሆን በጣም ወርዶ ደግሞ ወደ ሰብአዊ መብትም ሄዷል። ወደ እየተገደልን ነው፣ እየተራብን ነው፣ ሰብአዊ መብቶቻችን እየተቀሙ ነው ወደሚል ሄዷል እና ነገሩ ምን ያህል እየባሰ እንደሆነ የምናይበት ሁኔታ አለ። ስለዚህ በተለይ በኢትዮጵያዊነት ከማይደራደሩ እና የኢትዮጵያ ሕዝብ ያለበትን የህልውና አደጋ ከሚረዱ ማናቸውም አካላት ጋር ደግሞ ተነጋግረን ኢትዮጵያዊ ከሆኑ አካላት ጋር ተነጋግረን ደግሞ ምን አይነት መፍትሄ እናምጣ በሚለው ላይ ያለን አቋም የማይለወጥ ነው። ያንን ማድረግ አለብን፣ ይገባናል፣ እናደርጋለንም የሚል አቋም ነው ያለን። እንግዲህ ብዙ ጊዜ አካሄዶች ወይ ደግሞ መጨረሻ ላይ አቺቭ ማድረግ የምንፈልገው ነገር ወይም ደግሞ እንዲሁ በፓርቲ ደረጃ ካየሹ የርዕዮተ ዓለም ልዩነቶች ልትያቸው ትችያለሽ። ሌሎች ደግሞ የጥያቄ ልዩነቶችም ይኖራሉ እና እነዛ እንዳሉ ሆኖ ግን አሁንም ቢሆን እነዛው ጥያቄዎቻችን የየግል ጥያቄዎቻችን መፈታት የሚችሉት የጋራ ሀገራችን ስትኖር ነው እና ቁጭ ብሎም ደግሞ ለማወያየት እኛም በህይወት መኖር አለብን፣ ሀገርም እንደ ሀገር መቀጠል አለባት እና ያንን ከሚያምን ኢትዮጵያውያን እና ኢትዮጵያ እያለፉበት ያሉትን ችግር ከሚረዳ ኃይል ጋር
ወይም ደግሞ ፓርቲዎችም ልትያቸው ትችያለሽ፣ ግለሰቦች ልትያቸው ትችያለሽ። ከነሱ ጋር ደግሞ ቁጭ ብለን መነጋገር እና ኢትዮጵያ ወዴት እየሄደች ነው፣ ወዴት መድረስ አለባት፣ መነሻዋስ ምን ነበር የሚለውን የጋራ መግባባት ላይ በመድረስ ካሉብን ፈተናዎች መውጣት እንዳለብን ነው ቅንጅታችን ያለው አቋም። እሱ ነው ስትሮንግሊ እሱ ነው የምናምነው። መልካም ወደና አመሰግናለሁ ምስጥረ ስላሴ። ወደ እናንተ ልምጣ። ምናልባትም መምህር ደምሰው ወይንም ደግሞ ሳራ፣ እንደውም ሳራ ዛሬ እንግዳዬ ነሽ፣ ከዚህ ቀደም አግኝቼሽ አላውቅም። ሳራ ሽመልስ ከፋና ወይም ፌዴሬሽን ፎር አማራ ኖርዝ አሜሪካ ወይም የአማራ ማህበራት ህብረት በኖርዝ አሜሪካ ናቸው። ትልቅ ግሩፕ ነው፣ በየጊዜው ብዙ እንቅስቃሴዎችን ያደርጋልና ምናልባት ከዚህ ቡድን ጋር የቅንጅቱ ጥምረት ወይም አንድ ላይ መምጣታቸው ሁኔታ ከሌሎች ውጪ ካሉት ጋር ተቀናጅቶ መስራት ያሉባቸው ነገሮች ካሉ ወይም ጥያቄዎች ካሉ መድረኩን ልስጥሽ ሳራ። ኦኬ፣ አመሰግናለሁ መቲ፣ እንዲሁም ሌሎቻችሁንም ማለት ነው። እኔ ከፋና የአማራ ማህበር በኖርዝ አሜሪካ ስብስቦች በተለያዩ ከተማዎች የሚገኙ የአማራ ማህበራቶች ስብስብ ፌዴሬሽን ነን እና እንግዲህ ወደ አይ ቲንክ ከተመሰረተን ትንሽ አሁን ቆየት ብለናል። መጀመሪያ የተመሰረትነው አጀማመራችን ምንድነው? ባለፉት 6-7 ዓመታት አማራ በጣም በሚዘገነን መልኩ ይገደላል፣ ይሰደዳል፣ ይፈናቀላል። ስለዚህ በየከተማው ያለን ተሰብስበን ይሄንን የአማራ ማህበረሰብ መርዳት አለብን፣ መደራጀት አለብን በሚለው ነው። እንግዲህ ላለፉት 40 ዓመታት ደግሞ አማራ በአማራ በብሔር ያልደራጅም ኢትዮጵያዊ ነኝ፣ ስለዚህ ሌሎች ኢትዮጵያዊ መሆን ናቸው ያለባቸው እንጂ እኛ እንዴት በብሔር እንደራጃለን የሚል ማህበረሰብ ነበር ይነበራል። እንግዲህ 40 ዓመት ፈጅቶብናል። ዛሬ ግን እንደ አማራን የተደራጀ ነው። አንዱ ትልቁ ምክንያት ቅድም አንድ ሰው አንስቶታል፣ የሰብአዊ መብት ረገጣው በኢትዮጵያ በጣም ከመብዛቱ የተነሳ ሰዎች ይገደላሉ፣ ይባረራሉ፣ ይፈናቀላሉ። ለምሳሌ በዓለም አቀፍ ደረጃ ያልተመዘገበ ወደ 1.6 ሚሊዮን የሚሆን አማራ ስደተኛ ነበረ። በወርልድ ፉድ ፕሮግራም ደግሞ ወደ 6.7 ሚሊዮን አማራ በስደት ላይ ይገኛል፣ በአገሩ ላይ ማለት ነው። በአገሩ ላይ ተሰዶ ይገኛል። ትምህርት ቤት ላለፉት 3 እና 4 ዓመታት የአማራ ማህበረሰብ ልጆቹ ትምህርት ቤት እየሄዱ አይደለም። የአማራ ማህበረሰብ ከኢቨን በተወለደበት በኖረበት የአዲስ አበባ ከተማ የስራ እድል የለውም። ኢትዮጵያ ውስጥ ይህ ሁሉ ሕክምና ባጠረበት ሰዓት ዶክተሮቻችን ስራ ልመና በወታደር ይባረራሉ። እንግዲህ ማለት ነው ብዙ በሽተኛ ባለበት፣ ብዙ ስደተኛ ባለበት ማለት ነው። ይሄ ማህበረሰብ ዛሬ በቃ እንግዲህ የኢትዮጵያ ህዝብ አማራን እንደ ኢትዮጵያ ብሎ መጮሁን ማይ ከሆነ ራሳችንን ማዳን አለብን ወደሚለው ሄዶ ዛሬ ነፍጥ አንስቶ እየታገለ ይገኛል። እኛ ደግሞ በየውጭ ሀገሩ የምንገኝ የተፈናቀለውን የተሰደደውን ደግሞ ለማገዝ አማራም ነፃ እንዲወጣና ከዚህ በኋላ መገደሉና መሰደዱ እንዲያቆም በየከተማው ተደራጅተን ህዝባችንን እናግዛለን ማለት ነው። በተለያየ መልኩ ከዚህ በፊት የምጠይቃቸው ጥያቄዎች ነበሩኝ እኔ እንደግለሰብ። እንግዲህ ተቋማቶቻችን ደግሞ እንዴት ነው ሌላው ማህበረሰብ አብሮን የማይቆሙ የሚል የሚገርም ጥያቄዎች ነበሩ። ምንድነው የኛ ህዝብ የአማራው ማህበረሰብ ከመሰደዱ ከመበደሉ በላይ እዚያ አጠገባችን የቆሙ የተለያዩ ብሔሮች ብዙ ጊዜ የአማራውን ችግር አማራ ብለው መናገር ሲቸገሩና የነበርና አሁን እንግዲህ እንደዚህ አይነት ነገር ውስጥ እኔ ዛሬ ተወክዬ እንድመጣ ስደረግ አላየሁምና በጣም ነው ደስ ያለኝ። መቀናጀቱ መሰባሰቡ አስፈላጊ ነው። የጋራ ሀገር አለ፣ ኢትዮጵያ የጋራ ሀገራችን ናት። ግን ደግሞ ኢንዲቪጁዋሊ የእያንዳንዱ ሰው መብት መከበር ያለበት ሀገር መሆን አለበት። ለዛ ደግሞ የሁሉም ድምጽ መምጣት አለበት። ስለዚህ ከዚህ በኋላ እኛ ራሳችንን አማራን የአማራን ድምጽ ወክለን እንመጣለን። ከዛም አብረን ደግሞ ኢትዮጵያን አብረን በጋራ እናድናለን ማለት ነው እና በዛ አንፃር ነው የመጣሁት። ወደ እናንተ ስመጣ ምንድነው ለረጅም ጊዜኛ በሚሰበሰቡ ነገሮች ላይ አማራ ብለን መምጣት ማንፈልግም፣ ኢትዮጵያ በሚለው ነው የምንሄደው። ኢትዮጵያ ግን መሰረታዊ ዛሬ አንድ ችግር አለ። ሁሉም በብሔሩ የተደራጀ ነው። ለመነጋገርም በብሔራችን መተን እንደ ኢትዮጵያ በጋራ አንድ ጥላ ብላለች። እዛ ጥላ ውስጥ የምንኖር ሰዎች ቁጭ ብለን መነጋገር አለብን። በቃ ቁጭ ብለን ኢትዮጵያ ሀገራችን ናት፣ እንደዚህ በአንድ ጥላ ውስጥ ለመኖር ምንድነው የሚያስፈልገን? በብሔራችን ነው የምንቀጥለው ወይስ ይሄ ብሔር ቀርቶ እያንዳንዱ እርስ በርሱ ተከባብሮ የሚኖርበት መሰረት ነው የምንጥለው? በምን መልኩ ነው የምንጓዘው የሚለውን መነጋገር አለብን። ያለው መንግስት በብሔር ነው የተደራጀው። ለምሳሌ አማራ ክልል ውስጥ ላለው ጦርነት ብሔር ብሔረሰቦች እጃቸውን አውጥተው ቮት አድርገው ነው እንግዲህ ተስማምተው ነው አሁን አማራ ህዝብ በድሮን የሚጨፈጨፈው በሚሊታሪ የሚጠፋው ማለት ነው።
እዚህ ላይ አንድ ነገር ላስረዳችሁ። የአማራ ህዝብ እየተገደለ ነው፣ በየቀኑ በብዙ መልኩ እየተገደለ ነው። ግን የሚገርማችሁ የደቡብ ህዝብ ይገደላል፣ ጉራጌውም፣ ሌላውም፣ ከምባታውም፣ ሌላው ብሔርም ይገደላል። እንዴት እንደሚገደል ታውቃላችሁ? አማራ ክልል ሂድና ውጋ ተብሎ የሚመጣው እንዲሞት ነው። እየሞተ ያለው ሌላው ማህበረሰብም ጭምር ነው። ጦርነቱ አማራ ላይ ነው፣ አማራ ላይ ነው የታወጀው፣ እኛም ላይ የሞትን ነው። ግን ደግሞ ሌላውም ህዝብ እየጠፋ ነው። ይሄንን አይቶ ልጆቹን እንዲያቆም እንፈልጋለን። ልጆቹን ወደ ሞት እንዳይልክ እንፈልጋለን። እንደውም ተደራጅቶ ራሱን እንዲሞት የሚያደርገውን እንዲያስቆም እንፈልጋለን። ከአማራ ማህበረሰብ ጋር አብሮ ቆሞ ኢትዮጵያን እንዲያድን እንፈልጋለን እና ይሄ የመጀመሪያው ስብስብ ይሆናል ወደዛ የሚሄድ ብዬ አስባለሁ። እንግዲህ እንደ ተቋም እንደ አማራ ማህበር ስብስቦች እኛም የምናዘጋጃቸው ነገሮች አሉ። ትልቁ በጣም ትልቁ ህዝባችንን አሁን እያገዘው ያለው ስደተኛው የምታውቁት ነው። ጦርነት በአንድ በኩል የህክምና መሳሪያውን ቁጭ አርጎ ቾኩን ቁጭ አርጎ ልጆቹን በትኖ ህዝቤን በቃ ሚስቴን ልጆቼን እናቴን ከሞት ጠብቃለሁ ያለ ወጣት አዛውንት ነው ዛሬ ዘምቶ መብቱን የሚያስከብረው። የህዝቡን መብት አስከብራለሁ የሚለው ማለት ነው። ያንን ደግሞ እኛ እዚህ ስደተኞቹን እኮ በየካምፑ የሚያግዙት እነዚህ ልጆች ናቸው። ህክምና የሚሰጡት እንደ ማህበር ተሰብስበን እነዚህን መንግስት ያባረራችሁን በክልላችሁ ሄዳችሁ ስራ የለም እናንተ አታስፈልጉም ተብሎ የተባሉትን ዶክተሮች እዚህ ያሉ ብዙ ሰዎች ተሰብስበው ስደተኛ ጣቢያ ውስጥ ያሉትን እንዲያግዙ ያደርጋሉ። ዛሬ ነፍጥ ይዘው እንግዲህ ካልሰራን ካልተማርን ካልኖርን ቁጭ ብለን አንሞትም ያሉ ነውና ያንን እያገዙ ነው። ይሄንን ደግሞ በሌሎችም ኢትዮጵያውያኖች ዘንድ ማየት እንፈልጋለን። ዛሬ አማራ የማይማር ከሆነ ዛሬ አማራ ሰርቶ መብላት የማይችል ከሆነ ነገ ሌላውም ጋር ይሄ ጦርነት መምጣቱ አይቀርም። አንገቱን ቀና ያደረገ መቆረጡ አይቀርም። ስለዚህ ይሄንን ለማዳን ደግሞ መሰብሰባችሁን ይሄ መምጣቱ ንግግር መጀመሩ መሰብሰቡን በጣም እናደንቀዋለን፣ እንፈልገዋለን። የሚቀጥለው ስቴፕም ለመሄድ ይሄ ዋናው ነው ብዬ አስባለሁ። እንግዲህ በፋናም በኩል በየከተማው የምንገኝ አማራ ተቋማቶች የምንሰራው አማራውን እናደራጃለን። ከዛ ደግሞ በኢትዮጵያ መደራጀት ስላለብን ሁሉም መጥቶ ደግሞ በጋራ የሚደራጅበትና እንዲሰራ እንፈልጋለን። እሱን ደግሞ ለማድረግ እንደዚህ አይነት ድምጾች ያስፈልጋሉና አመሰግናለሁ መታችሁ ይሄንንም ስለጀመራችሁ። መልካም። ምናልባት ወደ ጥያቄውንም ልጨምርበትና አሁን አንቺ ኢህአፓ ፓርቲ ነሽ፣ ምናልባት ጦርነት ይብቃ ሰላም ይስፈን ብሎ ለመጀመሪያ ጊዜ ሰልፍ የጠራው ኢህአፓ ከሌሎች ጋር በመቀናጀት ጠርቶ ነበር። በዛ የተነሳ እንግዲህ አሁን ለምሳሌ ዶክተር ጫኔ እስካሁንም አልወጡም። የእናንተ ዋና ሰዎች ታስረው ብዙ ዋጋ ከፍለዋል። አመጽ እንትን ሊሉ ነው ተልኮ አዲስ አበባ ላይ መንግስት ሊጥሉ ነው ተብሎ ብዙ ዋጋ ተከፍሏልና አሁን ቅድም በደንብ ሳራ ገልጿለች። አደረጃጀቱ የብሔር ነው። መንግስት የሚያቀን በብሔር ነው። መንግስት የሚገዛን በብሔር ነው። በብሔር ጥላቻ የተመሰረተ ደግሞ ጥፋት በህዝብ ላይ ይደረጋል። ነጥሎ ብሔርን የመምታት የማጥፋት ጄኖሳይድ የመፈጸም ብዙ እንቅስቃሴዎች አሉ። እንግዲህ እነዚህ ተናጥልም ታግሎ ለማሸነፍም ያው ጊዜ ይፈጃል። በአንድነት ቢሆን ኖሮ ግን ሁሉም ላይ የማይመጣ ነገር እንዲሆን ግን በጋራ መቆም ይቻል ነበር። እሱ አልሆነም። ምናልባት የእናንተ ቅንጅት እናንተም ላይም እንደዚሁ የአማራ ጊዮናዊ ፓርቲም አለበት ሌሎችም አሉበት እና ምናልባት እንደዚህ አይነቱን ነገር በብሔር ተደራጅቶ ብሔርን ብቻ መሰረት ያደረገውን ህገ መንግስት የሚያሻሽል ወይንም ደግሞ በብሔር ጥላቻ ተነስቶ አንዱ ብሔር አንዱን የሚጨቁንበትን አይነት የስልጣን ተዋረድ የማይመጣበትን ትክክለኛውን የኢትዮጵያዊነትን መሰረት ለማስረጽ የምታረጉት እንቅስቃሴ አለ ወይ? በዚህ ላይ እናንተን አቋም በደንብ ግለጭልን። በተለይ ከድሮን ጋራና በዛ አማራ ክልል ላይ እየተደረገ ያለው የትምህርት ቤት መዘጋት፣ የድሮን መጨፍጨፍ፣ በረሃብና በእንግልት ህዝቡ እንዲያልቅ ከማድረግ ጋራ የእናንተ ትብብር ምንድነው የሚያስበው? እንግዲህ መጀመሪያ አሁን እንግዲህ የፖለቲካ እንቅስቃሴ ላይ ነን ወይ ብለን መጠየቅ አለብን። መጀመሪያ ሰው እንደ ሰው ማሰብ አለበት አይደለም? ምንድነው እየሆነ ያለው? ምንድነው እየተደረገ ያለው? ልክስ ነው ወይ? እኔ ጋር ካልገባ ሌላው ጋር ቢገባ ችግር የለውም ወይ ብሎ ማሰብ አለበት በመጀመሪያ ደረጃ። ሁለተኛ ያልገባበት ቦታም የለም። እንደ እውነቱ እንነጋገር ከተባለ ዲግሪው ምናልባት ይለያያል፣ ኮዙ ሊለያይ ይችላል፣ አካሄዱ ሊለያይ ይችል ይሆናል እንጂ ይሄ ጥቃት ያልገባበት ቦታ የለም። በተለይ ደግሞ አሁን እንደሚባለው መጀመሪያ በትግራይ ላይ ነበር፣ አሁን አማራ ላይ ያለ፣ ኦሮሚያ ክልል ላይ የሚደረገውን እናውቃለን። እንዳልኩት ዲግሪው ይለያያል እንጂ ያልገባበት ቦታ የለም እና ተለያይቶ ስለመቆም ጊዜው ነው ወይ? መጀመሪያ
ቅድም እንዳልኩት እንደ ሀገር እንደ ህዝብ ስንኖር ነው በቃ ሰርቫይቭ ማድረግ ሲቻል ነው ልዩነቶቻችንንም ለመነጋገር ያለፉ ጉዳዮች ላይም ለመወቃቀስ ወደፊት የሚመጣውን ምን እናድርግ መባባል የምንችለው መጀመሪያ አሁናችንን ስናስተካክል ነው እና እኔ በህይወት ከሌለው አንቺ በህይወት ከሌለሽ ይህንን ውይይት መወያየት አንችልም ነበር። አሁን ደግሞ ያለብን አደጋ በራሱ በህይወት ያለመኖር አደጋ ነው። የህልውና አደጋ ስንል ነገ ላንኖር እንችላለን። እየኖርን ያለበት ሁኔታም ደግሞ ጥያቄ ውስጥ ነው እያልን ነው። ምንም ሌላ ፊዚክስ አይደለም እና መጀመሪያ ያለብንን ሁኔታ ማየት ብንችል መጀመሪያ ምን አይነት ሁኔታ ምን አይነት አኗኗር ነው እየኖርንስ ያለ ነው ነገስ ዋስትና አለን የሚለውን ነገር ስናይ እንኳን እንደ አንድ ሀገር መቆም ብቻ እንደ ዓለምም ዜጋ እኮ ሌላ ሀገር ሲደረግ እኮ እናዝናለን አይደል? ሌላ ሀገር ሰዎች ሲጨፈጨፉ እናዝናለን። ሌላ ሀገር የማይሆን ነገር ሲደረግ እናዝናለን። እንኳን የአንድ ሀገር ተጋሪ ሆነን ረጅም ዓመት ታሪክ ያስተሳሰረን ህዝብ ሆነን እና አሁንም ቢሆን ዋናው እኛ አይደለም ከኛም አይደለም ይሄ ጉዳይ ያለው እያንዳንዱ ሰው ጋር ነው ያለው። እኔ ማምነው እሱ ነው። እያንዳንዱ ሰው ምንድነው ይሆነ ያለው ነገ ለመኖር አለብኝ መጀመሪያ ብሎ መጠየቅ አለበት እና እንደ ሰው ማሰብ ስንጀምር እንደ ሰው ደግሞ በጋራ መቆም ስንጀምር የአንዱ ህመም እኛም የሚሰማን ሲሆን ኢትዮጵያዊነትን አይደለም ግሎባል ሲቲዝንም ለመሆን ትልቅ ብቃቱም አቅሙም ችሎታውም ይኖረናል ፍላጎቱም ይኖረናል እና እኛ ማድረግ የምንችለው ወይም ማድረግ አለብን እንደ ቅንጅት ብለን የምናምነው ያንን ሰው የመሆን እንትናችንን እያንዳንዱ ሰው አንደርስታንድ እንዲያደርገው ማድረግ እና ከዛ በኋላም ደግሞ የተበታተነ ትግል ውጤታማነቱን ብዛም ስለሆነ ወደ አንድ ተደራጅቶ ደግሞ ለመብቱ እንዲታገል ማድረግ ነው እኛ የምንችለው እና ምን ማድረግ የምንፈልገውም አለብን ብለን የምናምነው ወደፊት ደግሞ እናደርገዋለን ብለን የምናስበው ሰው ወደ አንድ መጥቶ እንደ ህዝብ በጋራ ቆሞ ለመብቱ እንዲታገል ነው ማድረግ የምናስበው። መልካም አመሰግናለሁ። ጌትነት እዚሁ ላይ ይሄንኑ እንድትጨምርበት እኔም ጥያቄ ልጨምር። ቅድም እንደተገለጸው ይሄ ብሔር ላይ የተመሰረተ ፖለቲካ ወደ ሲኦል ነው እየወሰደን ያለነው። በጣም ግልጽ ነው። ምናልባት አንዳንድ ቦታዎች ሰውን በማስቆጣትና በማደራጀት አንዱ ባንዱ ላይ እንዲነሳ የማረጉ ነገር አሁን ራሱ ብዙ ያደማል ነው። ከዚህ በኋላ ደግሞ በዚሁ ከተቀጠለ እጅግ በጣም አደገኛ ነው እና አሁን ያለው ስርዓት ይሄንን ነገር በደንብ እየኮተኮተ ያሳደገው ነው ያለውና ከዚህ በላይ ምን እንዳይሄድም ማህበረሰቡንም በእውቀትም ምናልባት በብሔር ላይ የተመሰረቱ ድርጅቶችንም አንድ ላይ አምጥቶ በኢትዮጵያዊነት ጥላ ስር አንድ ላይ ቆሞ እንደዚህ አይነት ነገር እንዲቆም የማረግ እንቅስቃሴ በትብብራችሁ ውስጥ ይታያል ወይ? ዓላማው ሳለ ወይ እንደዚህ አይነት ነገር? በጣም አመሰግናለሁ። በድጋሚ ተሰቢያ ሰምቻለሁኝ ሙሉ ሐሳቡን ምስክረም ተዋርጋ ሄዳበታለች። ቤዚካሊ ምን መሰለሽ አሁን እዚህ ሀገር ላይ አንድ ሌላ ደግሞ የፖለቲካ ውጥረትም ለመፍጠር እየተፈለገ ነው። የዚህ የኢትዮጵያዊ የሚባለው ኃይልና የኛ ቢጤው ማለት ነው ሀገር አቀፍ ፓርቲውና የክልል ፓርቲዎችን ከዛም ወረድ የሚል የዞንና የወረዳ ፓርቲዎችንም ወይም ይሄ በማንነት ላይ ማዕከል ያደረጉ ወይም በብሔር ላይ ማዕከል ያደረጉ ፓርቲዎች ደግሞ ሌላ ጎራ ፈጥሮ የማጨቃጨቅ የማታኮስ ፍላጎት ደግሞ ያለ ይመስላል ምን ሀገር ውስጥ ያለውን ሁኔታ ሲታየው እና እኛ እዛ ተካራ ውስጥ መግባት አንፈልግም። ቤዚካሊ ሀገር የህልውና አደጋ ነው። ህዝብ የህልውና አደጋ አለብኝ ያለ ስንል ኦሮሞው ማለት ነው፣ አማራው ማለት ነው። ቅድም ዶክተር አክሎግ ጥሩ አድርገው አድርገውታል። ማለት ሀገር ማለት ሰው ሌላ ምንም ዴፊኒሽን የለውም። ኦፍኮርስ መልክዓ ምድሩ እንደተጠበቀ ሆኖ መጀመሪያ የህልውና አደጋ አለ ስንል ህዝብ እየሞተ ነው፣ ህዝብ እያለቀ ነው፣ ህዝብ ወጥቶ የመግባት ዋስትና አጥቷል እያለን ነው። ስለዚህ ይሄንን የምትዩ ደግሞ ከመሬት ከፍ ከሰማይ ዝቅ ብሎ ያለን ማህበረሰብ አይደለም። ይሄን ስንል ጎጃም ያለው ማህበረሰብ፣ ጎንደር ያለው ማህበረሰብ፣ ደብረ ሲናስ ሸዋ ያለው፣ ወሎ ያለው፣ አርሲ ያለው አንድ እንትን ልንገርሽ በቅርብ ጊዜ ሀብትን ያደረገ ነው። በእርግጥ ኤምኤስ ላይ በደንብ ወጥቶ ነበር። አንድ ካህን ተገደሉ ሪሰንትሊ አርሲ ውስጥ ማለት ነው እና እኔ በዛም መንገድ ለምሳሌ ሰምቼ አይቼ አላውቅም። እንግዲህ ያው የኦርቶዶክስ ፕሪስት ስለሆኑ ነው የተገደሉት። በዛ ምክንያት ነው። እጅግ አሰቃቂ ነው። ቀብራቸው 3 ጊዜ ነው የተፈጸመው። እጅ ሲገኝ እጅ ይቀበራል፣ እግር ሲገኝ እግር ይቀበራል። ወል እንደ በቆሎ ተጠብሶ ሰው ሲገደል አይተናል። በድንጋይ ተወግሮ ሲገደል አይተናል። ተዘግዝቆ ሲሰቀል አይተናል።
የሰው ልጅ በህይወቱ እያለ በስለት እንትን ሲጫወቱበት አይተናል። እንዲህ ያለ ሞት ግን አይቻላል። አይሽ ከትላንትናው ሞት ይልቅ አሁን እንዲያውም የበለጠ እየከፋን የትላንትናውን አገዳደል የትላንትናውን ሰቆቃ እንዴት ነው እያሻሻልን የምናብሰው የሚል ፉክክር ያለው ይመስላል። ያልተጻፈ ፉክክር ሁሉ ያለ ይመስላል። ይህንን እየሰማሽ እያየሽ አይ ነው የለም አንተ በቃ በአማራነት እውቅና እንትን ባታረግና ዝም ብለህ በኢትዮጵያዊነት እንደዛ አትችይም። አይተናል፣ ሰምተናል። እዛ አካባቢ ያለ በየቀኑ ነው መረጃ የሚደርሰው። የትናንትና ዛሬ ለምሳሌ ቀኑን ሙሉ ነው ክሎዝሊ ስንከታተለው የዋል ነው የዚህ የሳንቃ አካባቢ እና ላሊበላ አካባቢ የተፈጸሙ የድሮን ጥቃቶች፣ በዚህ በመካነ ሰላም አካባቢ ያለው ሁኔታ በየቀኑ ሰው የሚደርስበትን እየታገተ የሚያየውን አበሳ፣ ከየቦታው እየተፈናቀለ የሚያየውን ቁም ስቅል፣ ይሄ በጣም የተጋነነ ምልሽ ለምሳሌ በቅንጅታችን አቋም ባንይዝበትም እንኳን በእናት ፓርቲ እምነት ለምሳሌ ሲስተሚክ ጄኖሳይድ እዚህ ሀገር ላይ እየተፈጸመ ነው። በተለይ ደግሞ ይሄ ማንነትንና ሃይማኖትን ማዕከል ያደረገ ነው። የመጀመሪያውና ቀዳሚው ሰለባ አማራው ይህን ነው። አማራው ላይ ጄኖሳይድ እየተፈጸመ ነው ግን በጣም በጽኑ አምናለሁ። አሁን ከዚህ ለመዳን የማደርገው መፍጨርጨር አለ፣ ያንን እወቁልኝ የሚልን ኢግኖር ማድረግ አይሽ ሌላ እንትኑ ላይ ቁስሉ ላይ ሌላ ጥዝጣዜ መጨመር ነው። ሌላ ጨው እየጨመርሽ የበለጠ ጥዝጣዜ ውስጥ እንዲገባ እንትን ማድረግ ነው። ፋይ ይህንን ትይዣለሽ። ኦኬ ታዲያ እነዚህን ህመሞች ወለጋ ያለውን ህመም፣ ሶማሌም ያለውን ህመም፣ በነገሮች ላይ ሶማሌም ብትሄጂ ተመሳሳይ ነገር ይነግርሻል። በየቀኑ ሰው የሚሞትበት እንኳን አካባቢ ባይሆን በየቀኑ ግን ሁኔታውን አይቶ አይ የህልውና አደጋ ውስጥ እየገባሁ ነው ስል ትሰማያለሽ። በአፋርም በኩል አለ፣ በደቡብ በአብዛኛው አካባቢ ይህን ነገር ይንጸባረቃል። ከተሜውም እንደዛው፣ አዲስ አበባ አካባቢም እንደዛው አይደለም። የዛሬ 6 ወር 7 ወር በሰላም ወጥተን ለመግባታችን እርግጠኛ አይደለም በእውነቱ አዲስ አበባ ላይ ጭምር ማለት ነው። በሰላም ወጥቶ ለመግባት ማለት ማንነትና ሃይማኖት እየታየ ሰቆቃ ውስጥ ስላለመግባታችን ዋስትና የለንም። በማስ ነው የምልሽ። በተናጠል እየተደረገ ያለው ነገር ማመቃል ቤት ይቁጠሩ። ስለዚህ እነዚህ ሁኔታዎች አሁን ማቀናጀት ያስፈልጋል። ማህበረሰብ የህልውና አደጋ ላይ ነው ስንል ለትግሬውም፣ ለአማራውም፣ ለወለጋው አንዱ ከሌላኛው በጣም የተጋነነ ሰቆቃ እየደረሰበት ሊሆን ይችላል። ከሞላ ጎደል ብታይ አብዛኛው ቦታ ላይ እንዲህ ያሉ ችግሮች ይስተዋላሉ። ስለዚህ እኛ አንዱን ከምንይዝ እንዲህ ያሉ ሁኔታዎችን ኦፌኮ ጋር ንግግር ነበረን፣ ቦዴፓ ጋር ንግግር ነበረን፣ ከትዴፓ ጋር ንግግር ነበረ። እንደውም ትዴፓ ወደ ትብብር እያለ ማለት ነው፣ ቅንጅት ሳይሆን ስብሰባ ሁሉ ጀምሮ ነበረ፣ የትግራይ ዴሞክራሲያዊ ፓርቲ ማለት ነው። ለሌሎቹም እንዲሁ ጽፈናል። በተለይ በኢትዮጵያዊነት ላይ እምነት ያላቸው ማለት ነው። አንቺ ጋር ስለ ኢትዮጵያዊነት ሲያወራ ቆይቶ ስለ ህዝብ ስለ ሀገር ህልውና አደጋ ሲያወራ ቆይቶ ዞር ብሎ ደግሞ ስለመገንጠል የሚያወራ አሽከር ትነጋገራች። ሀገሩ ጤና ሲሆን እኔም ጤና ሆናለሁ፣ የእኔ ክልል የእኔ ማንነት ጤና ሲሆን ሀገሩ ጤና ይሆናል ብሎ የሚያምነው ጋር ቁጭ ብሎ ለመነጋገር ዝግጁ ነው። ለዛ ነው እንዲሁም ፈታ ረግንና አራቱ ሀገራዊ ፓርቲዎች ናቸው አንዱን አማራ ብሔራዊ ንቅናቄን ስንጨምር በጣም ከፍተኛ ሙግት ነበር። እኛንም ወደ ክልል እንትን ያወርደናል። እንዴት ነው የምናደርገው? ይሄንን ነው አሁን እዚህ ሀገር ላይ ሌላ አንድ የፖለቲካ ጎራ ተፈጥሮ ወዲያና ወዲህ ቁርቁስ ከመፈጠሩ በፊት እኛ መደላደል ሆነን አደባባይ ሆነን ከሁሉም ቦታ ላይ ያሉ የሚመጡ ሀሳቦችን ማንሸራሸር አለብን፣ አደባባይ መሆን አለብን እኛ በሚል አማራ ብሔራዊ ንቅናቄ አልዋሸሽም፣ ነገም ከኦሮሞ ከሶማሌም ከአፋርም ፓርቲዎች እንቀላቅላለን። ከፍተኛ ስራዎችን እንሰራለን በዚህ ጉዳይ ላይ እና አደባባዩ መሆን ነው እንጂ የልዩነት ምንጭ መሆን አይደለም የምንፈልገው። እውቅና እንሰጣለን። የህልውና አደጋ አለብኝ ለሚለው ማህበረሰብ የህልውና አደጋ የለብህም ልትይው አትችይም። በየቀኑ እየሞተ እያየሽ የህልውና አደጋ የለብህም ልትይው አትችይም። ኦኬ በእንዴት ያለ ሁኔታ ነው ይህንን የምንፈታው የሚለው በጅምላ ሊያነጋግሩ ይችላል። ቅድም ሀሳብ ተነስቷል። እኛ በዛ ነው የምናውለው። ማህበረሰብ በዚህ ጊዜ ላይ ወጥቶ የመግባት ዋስትና አጥቷል። ይህን ደግሞ ከአዲስ አበባ 20 ኪሎ ሜትር እና 10 ኪሎ ሜትር ሳትርቅ ነው እሱታ ምስጥርና እኔ ካለንበት ዝም ብለሽ 10 ከ15 ኪሎ ሜትር ወጣ ብትይ በሰላም ወጥተሽ መግባት ብርቅ ነው። በየቀን ወይ ታግተሽ በሚሊዮን ይጠየቅብሻል። የዘር ማንዘርሽን ሀብት ንብረት እንትታርጋል። እድለኛ ከሆንሽ ትለቀቂያለሽ፣ ካልሆንሽ ትገደያለሽ። ይሄ
360 ዲግሪ ከአዲስ አበባ 15 ኪሎ ሜትር 10 ኪሎ ሜትር ላይ ያለ አደጋ ነው። ገበሬው አምቆት እንዴት እንደያዘው ልነግርሽ አልችልም። በየቀኑ ያለ ሰው ገበሬውን እየሸጠ ንብረቱን እየሸጠ የጥማድ እንትኑን እየሸጠ ፈረሱን እየሸጠ እየተበዳደረ እየከፈለ ነው የሚኖረው እና እነዚህ ሁሉ ታሳቢ መደረግ አለባቸው። ሀገር ህልውና አደጋ ላይ ነው ስንል ህዝብ ህልውና አደጋ ውስጥ ገብቷል ማለታችን ነው የሚለውን በደንብ ማያስፈልግ ነው መንገር ፈልጌ ነው። መልካም መምህርን ላስቀርብ ነበር ግን ዶክተር አክሎክ እጅን እያወጣ ነው መሰለኝ። አዎ አንዲት ነገር ልበል ከፈቀድሽልኝ። እሺ አሁን ወንድሜ አቶ ጌትነት ያለውን በአሃዝ በዳታ ላቅርብላችሁ። በአማራው ላይ የሚካሄደው ጦርነት ኢትዮጵያን አምክኗታል የሚለውን ነው፣ እያመከናት ነው። የሀገሪቱን ወጣት ትውልድ እያመከነው ነው። በሰሜኑ ጦርነት ላይ ምን ያክል ኢንቨስትመንት ወድሟል የሚለውን ጥያቄ እናቅርብ። ቢያንስ ከ40 ቢሊዮን ዶላር በላይ ኢንቨስትመንት ወድሟል። 1 ሚሊዮን የሚሆን የሚገመት ንጹህ ኢትዮጵያዊ ሞቷል። ከዚያ በኋላ በአማራው ክልል ላይ ከታወጀው ጦርነት ወዲህ ያለውን በሚገባ እናውቀው። ስለዚህ በአማራው ህዝብ ላይ የሚካሄደው ጦርነት ኢትዮጵያን እያጠፋት ነው። ስለዚህ ይህንን ጦርነት የጦርነቱ መካሄድ ሲስተሚክ በሆነ መንገድ ስርዓት ባለው ቅድም ወንድሜ አቶ ጌትነት ያለውን ነው። ሲስተሚክ የሆነ በአማራው ላይ ጄኖሳይድ እየተካሄደበት ነው። ይህን መቀበል ይኖርብናል። ይሄ ግን ኮላተራል ዳሜጁ ግዙፍ ነው። ኮላተራል ዳሜጁ ተዛማጅ የሆነው ውድመት ምንድነው ብለን ብንጠይቅ አሁን የሚሞተው ወጣት ማን ነው? ወደ ጦርነቱ የሚላከው 16-17 ዓመት የሚሆነው በትምህርት ቤት ላይ መዋል ያለበት ትውልድ እየሞተ ነው። በገፍ እየላከ ወንድሙን ቅድም የጠቀስኩትን ጥቅስ ነው የምደግመው። ወንድሙን እንዲገድል እየተደረገ ነው። ይህን ደግሞ የሚፈልጉ የውጭ ኃይሎች አሉ። የብልጽግና መንግስት ብቻ ሳይሆን አጋሮች አሉ። ስለዚህ እንደው አደራ የምለው ይህንን ሲስተሚክ የሆነ ስርዓት ወለድ የሆነ በዘውግ መከፋፈል የመጣ ኢትዮጵያን የማይመጥን የኢትዮጵያን ህዝብ የማይመጥን ዛሬ ያለው 130 ሚሊዮን ህዝብ ደርሷል። ይህ ህዝብ እጣ ፋንታው ምንድን ነው? በዚህ ሁኔታ ልንቀጥል አንችልም። ስለዚህ ላሰብንበት ስለፈለኩ ነው። ስለፈቀድሽልኝ በጣም ደስ ብሎኛል። አመሰግናለሁ እህቴ። መልካም አመሰግናለሁ።